አርቲስት ዳንኤል ተገኝ ባህር አቋርጦ የመሰረተውን ትዳሩን ምን አገኘበትም? ባለቤቱ ከባህር ማዶ ያጋራችውን ልብ የሚነካ መልእክት እናስደምጣችኋለን። በጥንዶቹ መሃል የገባው ንፋስ ምንጩና መነሻው ምን እንደሆነ ይዘነዋል። ዝርዝር አድርገን እናውጋችኋለን። ዳንኤል ከሚስቱ የተበደረው ብድርና ጫማ እስኪያጣ ስለተቸገረበት ነገር፣ በስዊድን የሚያድገው ልጁና እጣ ፋንታው፣ እንዲሁም አርቲስት ዳንኤል ተገኝ ከቀድሞ ባለቤቱ ጋር ለሽማግሌዎች እንኳን አልሆን ስላለው ጉዳያቸው የምናውጋችኋለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ቅንጡ ሰርጎች ፋሽን በነበሩበት ዘመን ነበረ ትዳር የመሰረተው። በፀሐይወት አበበ የመዋኛ ገንዳ ውስጥ የተደረገውን መልስ አይተን ተገርመን ሳናበቃ የዳንኤል ተገኝ ሰርግ አፋችንን አስይዞን ነበረ። ሰርገኛ መጣ በርበሬ ቀንጥሶ አይነት ጥድፊያ የተሞላበት ፕሮግራም ነበረ። ድንገት ለምን አንጋባም ብለው በወሰኑ በሁለት ወሩ ነው ሰርጋቸው የተደገሰው። ህዝበ ክርስቲያኑ እልልልል አጅበን መጣን ታቦተ ሕጉን እያለ በሚዘምርበት፣ ለጥምቀት ያልሆነ ቀሚስ ይበጣጠስ የተባለበት፣ ኮረዶች ሎሚ በሚወረወርባቸው ጊዜ ዳኒ አቢን ይዞ ጃን ሜዳ ነበረ። በቬሎና በሱፉ ነው ታቦተ ሕጉን ሸኝተው ወደ ድብልቅልቁ አዳራሽ ተከተቱ። ሰርጉ በችኮላ በመደረጉ ዳኒ በይፋ ወጥቶ ይቅርታ ጠይቋል። የቅንጦት ሰርጎች የሚሰረጉበት ዘመን ነበርና ሁለተኛ ሰርጉንም ብሔራዊ ቲያትርም አድርጓል። አጃይብ ነው። ብር ካለ በሰማይ መንገድ አለ ነው ነገሩ። ለአንዱ ሰርግም ስንት ዕቁብ እንደሚጣል ለናንተን ተው። ስለ ትዳራቸውና አሁን ስላሉበት ሁኔታ ከመንገራችን በፊት ጥቂት ስለ ዳኒ ያልተሰሙ ጉዳዮች እናውጋችሁ። ዳኒ ሩህሩህ ስለመሆኑ ብዙ ሰዎች ይናገራሉ። በየዓመቱ አዲስ ዓመት በመጣ ቁጥር ቤት ያሉት ልብሶቹን እያወጣ ለጎዳና ልጆች እንደሚሰጥ ይነገራል። አንድ ቲያትር አብሮት የሚሰራ ጓደኛው የተከራየው ቤት ለመጸዳጃ ቤት ቅርብ በመሆኑና የችግር ጊዜው እስኪያልፍ ብሎ ቤቱ አብሮት እንዲኖር እንዳደረገው በብሔራዊ ቲያትር ሰራተኞች ዘንድ በጨዋታ መልክ ይነገራል። ከብሔራዊ ቲያትር ጋር የተገናኘ አንድ ታሪክ እንጨምርላችሁ። ዳኒ እንደለመደው ለአዲስ ዓመት ልብሱንም ጫማውንም ሁሉ አውጥቶ ለጎዳና ልጆች ሰጥቶ ነበረ። በዲዛይነር የተሰራ ልብሱ መጣ። ጠዋት ወደሚመራው የመድረክ ስራ ሊሄድ ሲል ጫማው ቢፈለግ የለም። ትናንት የነበረውን ሁሉ መስጠቱን አላስተዋለም ነበር። መድረኩን በባዶ እግር እንደመራ ተናግሯል። ሌላው ይሄ የጎዳና ልጆችን የመርዳት ሐሳብ በተደጋጋሚ ከሚስቱ ከአቢ እንዲበደርና በሳቅ ታጅቦ ከፍሏት እንደሚያውቅ ተናግሯል። በኋላም የጎዳና ልጆችን ለመርዳት ከመንግስት ጋር ለመስራት ቢፈልግም ሐሳቡ ተቀባይነት ሳያገኝ ቀርቷል። የዳንኤል የልጁ እናት ወይዘሮ አቢ ኑሯን አንድ ጊዜ በአውሮፓ አንድ ጊዜ በኢትዮጵያ ስታደርግ እንደነበረች ይነገራል። ወይዘሮ አቢ ዘፋኙ እንዳለው ከአይን የራቀ ከልብ ይርቃል መረሳሳትንም ያመጣል ተብሎ እንደተዘፈነ የጮኝነት ጊዜያቸው በእርሷ በስዊድንና በኢትዮጵያ የመመላለስ ጉዞ እንደተሸፈነ ከተጋቡ በኋላም እዚሁ ጠቅልላ ለመኖር ተስማምተው ነበረ። አቢ ከቅንጡ የአውሮፓ ኑሯ ዳኒን የመረጠችበት ጊዜ ግን እንደ ጠዋት ጤዛ ብዙ ሳይቆይ ተኖ ሄዷል። እነ ዳኒ ብቻ ሳይሆን በርቀት ፍቅር ልባቸው የተሰበረው ቴዲ አፍሮና አመለሰትም በርቀት ፍቅር ብዙ የተጎዱ ናቸው። አመለሰት ኒውዮርክ የፊልም አካዳሚ በረጃጅሞቹ የኒውዮርክ ህንጻዎች በትምህርትና በስራ ስትሸሸግ፣ ቴዲ አንድ ሰሞን በሷ ናፍቆት እንደተቸገረ ይነገራል። የርቀት ፍቅርን እረ በዚህ ዘመን ቀላል ነው ዋትስአፕ ቴሌግራም እያለ ቪዲዮ ኮል እያለ ብለው የነገሩን ውስብስብነት ያልተረዱ ካሉ የዳኒና የአቢ ቤት መፍረስ ቀላል እንዳልሆነ ማሳያ ነው። ሽማግሌዎች ሁለቱንም ቁጭ አድርገው ሲመክሩ ሁለቱም እዛና እዛ መኖር መፈለጋቸው ነገሩን አጥዞታል። ዳኒ አያቱንና ሀገሩን ትቶ የትም መሄድ እንደማይፈልግ ሲናገር፣ አቢ ደግሞ እዛ ያላት ስራና ንብረት ደግሞም ሀገሩ ልጆቹን ለማሳደግ ይመቻልና ጠቅልላ መምጣት አልቻለችም። ዳኒ ምነካው ከአያቱ ሚስት አትበልጥም ወይ ብትሉ ኢትዮጵያ ስላለው የዳንኤል ስራ ተተን ስለ አያቱና ስለ ዳኒ ጥቂት እንንገራችሁ። ያኔ ድሮ የዳኒ እናትና አባት ተጣልተው እናቱ ወደ እናታቸው ቤት ኮበለሉ። እሱም እዛው ተወለደ። በኋላ እርቅ ተፈጥሮ እናት ወደ ባል ቤት ቢመለሱም የዳኒ አያት ዳኒን አልሰጥም ብለው የአያት ልጅ ቅምጥል አድርገው አሳደጉት። ዳኒ ስለ አያቱ አውርቶ ባይጠግብም ማግባቴን ያወቅኩት አሁን አገባው ያልኩት የማየን ጉልበት ስሜ ስነሳ ነው ብሏል። ሰርጉ እንኳን ዋጋ ያገኘው ከአያቱ ምርቃት በኋላ ነው ለሱ።
ሁለቱም ያቅማቸውን ቤታቸውን ለማቆም እየተመላለሱ ቢጥሩም ሊሆንላቸው ግን አልቻለም። ከ3 ዓመታት የልጅ ጥበቃ በኋላ በወንድ ልጅ ቢባረኩም የርቀት ፍቅር ሳይጣሉ ፍቅራቸው ሳያልቅ መዋደዳቸው ሳይፈዝ እንዲለያዩ አድርገዋል። አርቲስት ሰለሞን ቦጋለ ከ3 ልጆቹ እናት ጋር እንዲለያይ ያደረገው የእሱ አውስትራሊያ መኖርና የእሱ እዛ ጠቅልሎ መሄድ አለመፈለግ እንደነበር የማይረሳ ጉዳይ ነው። ምናልባት ለአርቲስቶቻችን ከኢትዮጵያ ውጭ መኖር ከፊልሙ ከቲያትሩ መራቅ ስለሚሆንባቸውና ስለሚጎዳቸውም ይሆናል። ታዲያ ወይዘሮ አቢ የልጇን የ2ኛ ዓመት ልደት ማክበር ላይ ያለች ያጋራችው መልእክት እጅግ ልብን የሚነካ ነው። አቢ በመልእክቷ እንዲህ ትላለች። ፍቅር አውቃለሁ ደግሞም አፍቅር ያለው ባልኩበት አንደበቴ አፍሬ ያለው ትለናለች። ናትዬ አበባዬ ትለዋለች ልጇን። እንኳን ተወለድክልኝ። ከጽንሰት ጀምሮ እስከዚህ ቀን ድረስ ደስታዬ ሳቄ ሁሉ በአንተ ላይ የተመሰረተ ሆኗል። ካለምንም ሁኔታ ያለምንም ምላሽ ከፈጣሪ ቀጥሎ ሰው መውደድ የሚቻለው በእናትነት ውስጥ መሆኑን አይቻለሁ። ይህም ለእናቴ የሚገባትን ፍቅር እንዳልሰጠዋትና ልሰጣት ልሞላውም እንደማልችል ገብቶኛል ስትል የእናትነትን አንኮንዲሽናል የሆነ ፍቅር ለመግለጽ ሞክራለች። በዚህኛው ሐሳቧ አቢ ከልጇ ጋር ጥብቅ ግንኙነት እንዳላት ማሳያ የሆኑ ስሜቶችን ገልጻለች። አክላም የኔ የሚለው ራሱ የኔ ያለመሆኑ እርምጃዬ፣ ውሎ፣ እንቅስቃሴ፣ ውሳኔዎች ሁሉ አንተን ያስቀደሙ አንተን ያማከሉ መሆናቸውን ማጤን ግድ ብሎኛል። በዚህ ደግሞ ወደ ራሴ እንድመለስ ለራሴ ነፃነቷን፣ ጤናዋን፣ ሰላሟን እንድሰጥ የሚያስፈልጋትን እያረኩኝ የምትፈልጋትን እናት ለመሆን እየሰራው ነው። ትዕግስትን፣ መረጋጋትን ተማርኩ። አስተዋይ ሆንኩ። ልጅን ማሳደግ ለፍቶ ወጥቶ ከማሳደግ በተጨማሪ የኔ ጤንነት በአንተ የእያንዳንዱ ህዋሶች ጤንነት ላይ የተመሰረተ መሆኑን ተማርኩ። ልጅን ማሳደግ ከጅምሩ ቀለል ያለ ጉዞ አለመሆኑን ስረዳ የተበታተነውን ጉልበቴን ሰበሰብኩ ትለናለች። ብላ ጠጣ ትግሉ፣ እንቅልፍ አልባ ሌሊቶች፣ ወፌ ቆመችው፣ ዳዴ እኒህ ሁሉ የደስታ ምንጮች ናቸው። በአያቶቼና በዘመድ አዝማድ መሃል እያደግክልኝ ስለሆነም አምላኬን አመሰግናለሁ ስትል መልእክቷን ያጠናቀቀች ሲሆን በጽሁፉ መረዳት እንደሚቻለው ከሷ ምቾት በላይ ለልጇ ቅድሚያ እንደምትሰጥና ውሳኔዎቿም እሱን መሰረት ያደረጉ እንደሆኑ ገልጻለች። ዘመድና አያቶቹን ጠቅሳ ግን የባለቤቷን ጉዳይ ለማንሳቷ የነፈሰውን ንፋስ ያሳያል። ሌላው እናትነት እንድትረጋጋ ያደረጋት መሆኑንና ከፍቺ በኋላ ስሜታቸው እንደሚጎዳ እናቶች ሳይሆን ለልጇ ብላ መበርታቷን ገልጻለች። በዚህም እንግዲህ ጥንዶቹ አርቲስት ዳንኤል እና የልጁ እናት ወይዘሮ አቢ በየራሳቸው መንገድ አንድ ልጃቸውን እያሳደጉም ቢሆን እናትና አባት በአንድ ጣሪያ ስር ለመኖር አልታደሉም። ጊዜ የማይፈታው ምንም የለምና ለጥንዶቹ መልካሙንና የአብሮነቱን ጸጋ እንዲያበዛላቸው ቻናላችን እየተመኘ ለእናንተ ለምንወዳችሁ ውድ ተመልካቾቻችንም የበዛ ሰላምን እየተመኘን የዛሬውን ቪዲዮ በዚሁ ቋጨን። በቀጣይ በተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።